አልጠፋብህም ነገሩ አንተ አልጠፋብህም አንተ ጋር አይደለ ደብቀው አይደል አሁን እኔ ምንም ክርክርም አልፈልግም ቤት እንዳለና እንደሌለ መተችሽ ማለት ትችላለህ ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አትያለህ ያለው ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያለህ ለአንተም ይሄርሚላ ደግሞ የሚጠራቀ አንተ ተቀበለኝ ነገ ሄደን እንነጋገራለን ምን ማታመጡ ማለት ያልከው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን ይሄንን ያዘው ምንድነው የመጥሪያ ወረቀት ሲጀመር ዴቭ አንተም ተስማምቼ ነው የመጣው ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር አንተ የኛን ነገር ተጠቅመህ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ ወይ ደግሞ ልጁን ትወስዳለህ ነው ሲጀመር መስማት አድገና ነው ምንድነው መረጋጋው ለምን እረጋጋለሁ ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ ተረዳኸኝ አይደለም ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደበቀችው አይደለም ወይ ስላት በፍጹም እንደዛ አይደለም በቃ የናንተን ነገር ግን የናንተን ሐሳብ ሰምቶ ልጄን ይወሰደብኝ ሌላ ሰው ነው ያለችኝ ስለዚህ አይደል ሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄን ልታደርጉት ምችሉ ማንንም ሊያደርግ አይችልም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ እኔ ደህና ነኝ ከተባለ ደህና ነኝ ያለው ኢፋ ሰላም በላቸው ሰላም ፋሚሊ እንዴት ናችሁ ደህና ናችሁ አለን እግዚአብሔር ይመስገን ዛሬ በአንድ ነገር ወደ እናንተ መተናል ያው ትላንትና ሩታም እኔም አብርሽና ሄርሜላን አግኝተናቸው ነበር እኔ ደግሞ ቤታቸው ነበር ሄጄ ያገኘዋቸው እና እያሉኝ የነበረው በተደጋጋሚ ሩታ ልጅ ይጠፋባት ኖሮ እንደዚህ አትሆንም ነበር እንደዚህ ረጋ ብላ አጠይቀኝው ነበርና ብሎ ብዙ ነገር እያሉኝ ነበር ሲጀመር አልጠፋባችሁም አውቃችሁ ነው ምናምን ነገር ብዙ ነገር እኔም ከወጣው በኋላ ብዙ ነገር አውርታችኋል ስለዚህ እነዚህ ልጆች ያው ሲታሰሩ ወይም ደግሞ እስር ቤት ሲገቡ እውነት መሆኑን ይረዳሉ ማለት ነው ዛሬ አንድ ነገር ነው የመጣው ያው ሩታ መጥሪያ ወረቀት ይዛለች ስለዚህ ሁለቱም እስር ቤት ገብተው ሲበሰብሱ የዛኔ እውነት እንደሆነ ይገባቸዋል ዴቨንም ጠርተናል መቻለ አብርሃምም ሄርሜላንም ጠርተናቸዋል ይመጣሉ ምንም ምንለው ነገር የለም የክስ ወረቀት እንሰጣቸዋለን ቀጥታ ማይሄዱ ከሆነ ፖሊስ ይመጣና አንጠልጥሏቸው ይዟቸው ይሄዳል ማለት ነው ሌላ ወሬ ምናምን ማያስፈልግም እስካሁን ደግሞ ልጁ አልተገኘም እና ምንድነው ትላንትናም ቡዜን ሳገኛት ብዙ ነገር ለማውራት ሞክሬ ነበረ ግን ደግሞ በቃ አልቻልኩኝ ማለት ከኔ ተለይቶ ልጄ ውሎ አደረና በጣም ስሜታዊ ነበርኩኝ አልቻልኩኝ መረጋጋት ይብን አልቻልኩኝ ማለት አብርሃምንም ሲሆን ሳገኘውኝ በስርዓት ለማውራት ሞክሬያለሁ ሄርሜላንም ሳገኛት በስርዓት ለማውራት ሞክሬያለሁ ግን ደግሞ ያንን ድርጊት ያደረገችው አንተ ሴት ቡዜን ሳገኛት መረጋጋት አልቻልኩም በጣም ነገሮች ከአቅሜ በላይ ነው የሆኑትና በቃ ልጄን ደግሞ ጭራሽ ይብን ይዘውን ይጠብቁኛል ነበር ያሰብኩት አንድ ነገር ማሰብ አለባችሁ ገብቷችኋል እኛ አውቀንም ሆነ ምንም ሆነ አብርሃም ግን ልጅ ጠፋ ሲባል ዝም ብሎ ቁጭ አይልም ነበር እሱ ጋር ባይሆን ኖሮ ወይ ደግሞ የት እንዳለ ባያውቅ ኖሮ ዝም ብሎ ቁጭ ብሎ ከሴት ጋር እዛ ከሄርሜላ ጋር ቤት ውስጥ ቁጭ አይልም ነበር ስለሚያውቅና ሁሉም ነገር ስለሚያውቅ ነው አውቀው ነው እነሱ ራሱ ማለት ነው እያሳበቡ ያሉት አውቀው ነው ይሄ ማታለል ስለሚችሉ ነው ሄርሜላም ሰውን ማታለል ትችላለች እያስመሰለች ነው ሲጀምር እስከዛሬ የኖረችው እሱም ቢሆን እንደዛው ስለዚህ ዛሬ ልካቸው ይገባሉ በቃ ሌላ ምንም ነገር እኛ አንፈልግም በራሳችን ኃይል በራሳችን የሆነ ነገር ሞክረናል ስለዚህ እኛ እንዲሰሙን አልቻሉም ነገሩን ከመንግስት ጋር አገናኝተናል መንግስት ይፈታዋል ማለት ህግ ማይፈታው ነገር የለም ስለዚህ በህግ ነገሮችን እንጨርሳለን ለሄርሜላም ሰላም ነው ዴቫ ሰላም ነው አለን ሁሉ ሰላም መስከረም ያ ዴቫዬ ያለው ነገር ታውቃለህ ለአንድ ነገር ነው የጠራነህ አንተ ጋርም ማቀው ነገር አለ የተደበቀ ማቀው ነገር አለ ብላል እሱ ነገር እናወራበታለን ብላል እሱ ነገር እንድትነግረን እንፈልጋለን ሌላው ደግሞ አብርሃምና ሄርሜላ ከሰናቸዋል ኦሬዲ ተከሰዋል ቡዜንም ጭምር ነው ከሰሳቸው ያው የእንትን የመጥሪያ ወረቀት ይዤ መጥቻለሁኝ አሁን ሄርሜላንም አብርሽንም ጠርተናቸዋል ስለዚህ ህግ ቦታ ሄደን ማድረግ ያለብን ነገር በሙሉ እናደርጋለን ማለት ነው ያው ጥሩ ሐሳብ ነው ያደረጋችሁት ነገር ያው አንዳንዴ ህግም ሲገባበት የተሻለ ይሆናል ምክንያቱም እኔ እንግዲያው ሰሞኑ አንቺ ጋር መተን ነበር እኔና ቡዜ ሆነ መተን ልጅ ብለን የጠየቅንሽ ወይ ደግሞ ልጁ ሀያቶቹ ጋር ሄደው ይደግ ሀያቶቹ ጋር ይደግ ያንበት እኛ ያላንቺ ፍቃድ ልጅ ካንቺ ነጥለን ለመውሰድ አይደለም ገብቶሻል አይደለም ግን አሁን ሲመስለኝ ለኔ የገባኝ ነገር አብርሽ ያንን ነገር እኛ ስንጠይቅ
ወይ ደግሞ አንቺን እንደጠየቅንሽ ሲያውቅ በእጅ አዙር እሱ ልጁን አስወሰደው ወይ ወሰደው ወይ ቡዜም ሊሆኑ ይችላሉ። አላውቅም በቃ ምክንያቱም ይሄ ነገር ልክ አይደለም። በዚህ ሐሳብ እንደማልስማማላቸው ስለሚያውቁም ነው ይሄንን ነገር ከጀርባ ያደረጉት። ገብቶሻል አይደለም? እኔ ያለትም እኔ የመጣሁት ያንቺን ፈቃደኝነት ተመርኩዤ አንቺ ያለትም እያልኩሽ ነበር። አንቺ ፈቃደኛ ካልሆንሽ ምንም የሚሆን ነገር የለም እያልኩሽ ነበር አይደል? ያለ አንቺ ፈቃድ ልጁን ሀያቱ ጋር እኛ ሀያቱ ጋር ሂድ ያንበት ምክንያቱ ነው። በቃ ልጁ ቢያንስ በጥሩ ስነ ምግባር እንዲያድግ ፈልገን ነው ወይ ደግሞ እንዲያድግ ፈልጌ ነው እኔም ብሆን ተረዳሽኛ። ነገር ግን ያንን ነገር እንደጠየቅን ሲገባው በእጅ አዙር ሄዶ ልጁን ከዛ ማስወሰድ ማለት ይሄ እጅግ በጣም የሚደብር ነገር ነው። በዚህ ሐሳቡም ደግሞ እኔ እሺ እንደማልላቸው ስለሚያውቁም ነው ይሄ ጉዳዩም አልነገሩኝም። የት እንደሄደም ሉሌ ምንም የማውቀው ነገር የለም። ገባሽ? እኔ እንዳውም የመሰለኝ እኮ አንቺ አውቀሽ ልጁን ደብቀሽ የሆነ ሰበብ የምታደርጊ ነበር የመሰለኝ። ከዛ አንቺ ደውለሽ እንደዚህ ስትኝ ደግሞ በጣም ግራ አጋባኝ። አይደለም ገባሽ እንዴ መሰለ ዴቭ፣ ያን ቀን ራሱ ልጁን መታችሁ ሀያቱ ጋር ይደግ ምናምን በምትሉበት አጋጣሚ ራሱ ብዙ በስነ ስርዓት እያወራችኝ አልነበረም። በጣም ብዙ ነገሮችን እንድታዘብና እንድረዳን ያደረገችኝ ገብቷል። አንተ በስነ ስርዓት ነገሮችን ለማስረዳት ስትሞክር እሷ ግን ኢቭን እዛ ጋር ልጅ አለ እንኳን ብላ አላሰበችም። በጣም የሆነ ከጣራው በላይ እየጮኸች ምናምን ነበር እየተናገረች ራሱ እየነበረው እና ልጁ እዚች ጋራ ስለሱ ብትጨነቅ ስለሱ ብታስብ ምናምን ኖሮ እንደዛም አይነት አነጋገር ልታናገረኝ አችልም። ወይ ደግሞ ልጁን መልሹና እኛ እንነጋገር ልትለኝ ጭምር ይገባ ነበር። ገባ? ትላንትና ምንም አልመሰላትም። ጀመረ እነሱ ማለት ነው አደረገልን ጋር ምንም ነገር አይመጣው ነው ያወሩት ያለው ነገር አብርሃም ሄርሜላም ቡዜም ምንም ነገር አይመጣም፣ ምንም ነገር አያመጡ ምናምን ነገር ነው። በቃ እኛ የራሳችን ኃይል የራሳችን አቅም እኮ በዚህ አቅም አንችልም። ስለዚህ ነገር ውስጥ ፖሊስ አስገብተናል። መጥሪያ ወረቀት አለ። እንደማንኛውም መጥሪያ ወረቀት ተጠርተዋል። ማይሄዱ ከሆነ እየጎተተ ይወስዳቸዋል። ፖሊስ እየጠፈጠፈ ማለት ነው። መጠፍጠፍና መደብደብ ካማራቸው አይሄዱ ገብቷል። ፖሊስ ግን እየመጣ እየተፈጠፈ ይወስዳቸዋል። ምክንያቱም ተጠርጣሪ እነሱ ናቸው። ገብቷል። እቺ ልጅ ጠፍቶባታል። ስለዚህ ማን ተጠርጣሪ እንደሆነ ሄዳ አመልክታለች። ጀመር ደግሞ አንደኛ ደግሞ ደረጃ አብርሽ እኔ በእንደዚህ አይነት ነገር አውቀዋለሁ። ወንድሜ ነው የፈለገ ቢሆን አብርሽ ልጁ ጠፍቷል። የእውነት ጠፍቶ ቢሆን በፍጹም እንደዚህ ሊረጋጋም አይችልም። ቡዜም ልትረጋጋ አትችልም። ተረዳኸኝ አይደለም? አሁን ነገሩ እንግዲህ ወደ እነሱ ነው። አሁን እኛም ጥርጣሬያችን ወይ እናንተም ሐሳባችሁ እኔም ያሰብኩት ሐሳብ ዛሬ እኔም አገኛችኋለሁኝ። በቃ የሆነ የገባኝ ነገር አለ ያልኳችሁ ለምንድን ነው ለኔ የመሰለኝ በቃ በስነ ስርዓት እነሱ ጋር ነው ልጁ ነው። ገባሽ አይደለም? እንጂ አብርሽ በፍጹም ልዑል ጠፍቶ እንደዚህ ተረጋግቶ ሊቀመጥ በፍጹም አይችልም። ተረዳሽኛ? ካንቺ ጋር ሊጣላ ይችላል። ካንቺ ጋር የፈለገ ነገር ውስጥ ልትገቡ ትችላላችሁ። በልዑል ግን ጨክኖ ይሄንን ነገር ስለማያደርግ ልጁ ያለው እነሱ ጋር ነው። በፈቃደኝነት እሺ ብሎ ልጁ ተመለሰልሽ እሰየው። አይ ጠይቀሽዋል፣ እንግዲህ ብዙ ነገር ብለሻል። እኔ አላቅም ነው አይደል ያለው። የህግ እርምጃ መውሰድሽ በጣም ምርጥ ነው። በዚህ ሐሳብ በደንብ ነው መደግፍሽ። ምክንያቱም እኔ በልጅ እንደዚህ መደራደሩ ደስ ስለማይለኝም በልጅም ልንደራደርም አንችልም። እኔም አባት ነኝ። ነገ ይሄ ነገር እኔም ላይ ቢደረግ ማንንም ልሰማ አልችልም። ስለዚህ ያደረግሽው እርምጃ በጣም ተገቢ ነው። እንደውም ቡዜንም መጥራት ነበረብሽ። ሄርሜላና አብርሽ መምጣታቸው እንደውም ጥሩ ነው። ቡዜም በዛው ነው ይዟት አትነካኩኝ ደግሞ አትነካኩኝ ይላል። የሰው ቁስል ራሱ እየነካ አትነካኩኝ ይላል። ትናንትና ውጣልኝ ምናምን ነገር ስለታረቀ ነው ከሄርሜላ ጋር ምናምን ይላል። ግን አውቆ ነው ሁሉም ነገር የሚሰራው አብርሃም አውቆ ነው። በጣም ቀመረኛ ነው ከሚባለው በላይ። በነገር ላይ እዛች ጋር ተንኮል ባያስብና ተንኮል ባይሸርብ ኖሮ እንዴ አንድ ቀን እኮ ፕራንክ እናድርገው ብለን ልዑል የሆነ ነገር ሆነ ብንለው ነው ሳይሰበር ሲሮጥ የመጣው። ገባ? ስለዚህ ይሄንን ነገር አውቆ ራሱ ወስኖ ያደረገው ነገር ነው። ሲቀጥል እንዴት ነው አላሰቡትም መሰለኝ። ከዚህ በፊት በጣም በእንደዚህ አይነት ጉዳይ በጣም ብዙ ሪከርድ እንዳለባቸው ረስተውታል። ከአንዴም ሁለቴ እንደዚህ አይነት ክስ ውስጥ ገብተን ስማችንን በውሸት አጥፍተው ሄርሜላን አግተዋል ብለው ሪከርድ ተይዞባቸዋል። በውሸት ገብተዋል አይደለም? ሲቀጥል ደግሞ ልዑልንም ከዚህ በፊት ወስደውብን በውሸት በጣም ብዙ ሪከርድ ይዞባቸዋል። ሶ ያንን ማስተዋል የቻሉ አይመስለኝም። ይምጡና ሁሉንም ነገር እናሳውቃቸዋለን። አረጋግቼ ለማውራት እሞክራለሁ። አይ እንዴት ናችሁ? ነገሩን እኮ እሱ እንዳደረገ ያስታውቅበታል። ሰላም ነው። እንዴት ነሽ? አንተ ደግሞ ሰላም ማለት አልነበረብኝም፣ ግን እጄን ትዘረጋለህ ደግሞ እንደ ጥሩ ሰው። ሰላም ነው። ልጅ ከመለስኩ በኋላ ሰላም እንባባላለን። እንዴት ነህ? እንዴ አሁንም እዛው ላይ ናቸው? ልጅ ላይ ናቸው ነው? አይተዋላ ቀለ ሲጀመር አካሆነ እንዴት ነው? ልዑል ጠፍቷል። መጥፋቱን ሰምተሃል? አልጠፋም። አንተ ጋር ነው እንዴ? አልጠፋም። እናንተ ጋር ነው እኮ እኛ እናውቃለን እናንተ ጋር እንደሆነ፣ ግን እንድትመልሱልን እንፈልጋለን። ለሷ የጠፋበት ለአንተ አልጠፋብህም። አንተ ደብቀው እንደሆነ እናውቃለን። ስለዚህ ልጄ መልስልኝም ልልህ አይደለም የመጣሁት። ሲጀመር
አሁን አንቺ አይደለም ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔ መጀመሪያ ጠፋብኝ አላልኩም። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተህ ቼክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ወረቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ይሄው ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ተቀበላት። ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ይደክስ እንላት እኮ ልጁ ካንተም ጭቅጭቅ ከሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራን እንዲያድግ ብለን ነው እንጂ እኮ አንተ የኛን ነገር ተጠቅመህ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ? ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስማት አድገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ተረጋጋ መጀመሪያ። ይሄንን ልጅ ማን ወሰደው? ማን ወሰደው? አንተ ነው የወሰድከው። እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነን። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ ራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዚህ ቡዜ ናት የወሰደችው ልጅ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው በዚህ ሐሳብ እንደማልስማማ ስለምታውቁ እንዴ አንተ እንዴት ምን አይነት ሐሳብ ነው ሲጀመር? እንዴት እያሰብክ ነው? እንዴት ነው ልጁን ከናት የምትነጥለው? ምንም ልረጋጋ አልችልም። የሚያረጋጋ ነገር አይደለም ሄርሜላ። እዛው ፖሊስ ጣቢያ ሄደን እንረጋጋለን። ልጅ ተፈለ እኮ ዛሬ አይደለም አይደል? እንዴ አራት ቀን ነው አይደል? ልክ ነሽ። እስካሁን ሰዓት ለምን አብርሃምን ለመውቀስ ዛሬ ነው እንዴ ነገሮች ወይም ደግሞ ልታምናቸው የቻልከው ዛሬ ነው? እኔ እስከ ዛሬ ድረስ ሲጀመር ሩታ እኛ መጀመሪያ ሄደን ስንጠይቅ ልጁን ቅድሚያም እያልኳቸው ነበር። ልጁን ቅድሚያ ስንጠይቅ ሩታ እምቢ ስላለች ልጁን ከኛ የደበቀችው ነው የመሰለኝ። ተረዳኸኝ አይደለም? ነገር ግን ሩታ ደውላ እኔ ጋር እያለቀሰች እኔ በፍጹም ይሄንን ነገር ከኛ ደብቀሽው አይደለም ወይ ስላት በፍጹም እንደዛ አይደለም። በቃ የእናንተን ነገር ግን የእናንተን ሐሳብ ሰምቶ ልጄን የወሰደብኝ ሌላ ሰው ነው ያለችኝ። ስለዚህ አይደል ሐሳብ የምችለው ደግሞ አንተና ቡዜ ናችሁ እንጂ ይሄን ልታደርጉት ምችሉ ማንንም ሊያደርግ አይችልም። ደግሞ ሉሌ ጠፍቶ አንተ እንደዚህ ቆሞ በስነ ስርዓት እኛን አታወራል። አንድ አዳምጣኝ። በመጀመሪያ ሉሌ ጠፋ ከተባለ ይሁን ዛሬውን አራተኛ ቀኑ ነው። 3 ቀን 2 ቀን 1 ቀን አንተ ቤተሰብ ነህ፣ ከማንም በላይ ቅርብ ነህ። ሉሌ ጠፋ ሲባል እንዴት አንተ ይሄን ያህል መረጃው እንዴት አይደርስም? የእውነት እንዳልጠፋ ስለምታውቅ ነው። ሲጀመር ምን ብለው አሳምነውክ ነው? እሱን ተይውና እሱ አጎቱን አይደለ እሱን ተይውና አብርሃም እኮ ምንም አልመሰለው። ምንድነው የምታወሪው? ለነገሩ እናንተ ስለሆነ ያደረጋችሁት ምንም አይመስላችሁም። ኦፍ ኮርስ ትክክል ነሽ። እንዳስነካቻቸው አላውቅም። ጭራሽ ዴቭንም ጨመረችው። ዴቭ አንተንም ጨምራህ ነው አውርታ። ምንድነው የምትጨምረኝ? እኔ እውነታውን ነው የምፈልገው። ምንድነው የምትጨምረኝ? ዴቭ እኮ ትልቅ ሰው ነው። ሲጀመር ደግሞ አይደለም ምን ጨመረችው አልጨመረችው ምን ውስጥ ነው የምትጨምረው? አሁን የማይሆን አመለካከት ነው። እንደ ራስ ነው የሚመስል አይደለ እንዴ? እዚች ጋር ማንን ደግፎ ማንም የለም። ከእውነት ጎን ነው የቆመው። አሁን እየገባኝ እንዳለ እንደሆነ ማለት ነው። እስከዛሬ እንደውም እኔ ሩታ ጥፋተኛ ናት እላለሁ እንጂ ጥፋተኛ ሲጀመር አንተ ነህ። ገባህ አይደለም? ይኸውልህ ዴቭ ይሄን ሐሳብ ብዙ ጊዜ ትቀያይራለህ። አሁን አንተ ምንም ልቀይር አይደለም። የዚህኛው ሐሳብ በፍጹም ልደግፍ አልችልም። ደግፍ አይደለም ዴቭ። ብዙ ጊዜ አንድ አቋም ኖሮክ ወይ የሆነ ነገር ይሄ ሐሳብ ትክክል ነው ብላ አታስብም። አንድ ጊዜ ትክክል ነው፣ የሆነ ሰው ትክክል አይደለም፣ የሆነ ብቻ እንደዚህ የምትልበት ነገር አለ። ትክክል አይደለም ዴቭ። ቆም ብለህ ወንድም ልጅ እንደሆነና ልጁ እንዳልጠፋ በጣም ግልጽ ነው። እውነት እንነጋገር ከተባለ እንዴ ልክ ዛሬ ልዑል ጠፋ፣ በነጋታው መታ ልጄን ወስደኸዋል አንተ ነህ መልስልኝ። እሺ ከዛ በነጋታው መታ ሄርሜላ ጋር መታ ልጄን አንቺ ነሽ አንቺ ውሰጂው። ኖ ይሄ ሲጀመር የተቀረባበረ በነጋታው አንቺ ጋር ስመጣ ማነሽ ሄርሜላ ታዳምጪኛለሽ? በንጋቱ አንቺ ጋር ስመጣ 24 ሰዓት አልሞላም። ወደ ህግ መሄድበት አግባብ አልነበረኝም። ገባህ አይደለ? አሁን ግን 24 ሰዓት ሞልቶናል። ህግ ፊት ሄደን መነጋገር ያለብን ነገር አሁን አንተ እንደዚህ ደረትን ነፍተህ እንደምታወራው ያኔ ምን እንደምትል እናያለን። ችግር የለም። አዎ ከተናገ ማድረግ ቀጥሮ እዛ እንገናኛለን። ይፈርደናል በደንብ ከዛ ደግሞ ልክ እንደ ልማድ እያለቃቀስክ ደግሞ ይሄንን ክሳንሱልኝ ያንን ክሳንሱልኝ ስትለኝ እንዳልሰማ እዛው ነው እንድትመቀመቅ ማድረግ። እዛው 3 እና 4 ክስ እንዳለብን እንዳትረሳ። በምህረት ዝም ስልና ክስ ደጋግሜ ሳነሳልህ ልብህ አበጣ አይደለ?
ደና አርጌ አስገባና ስነ ስርዓትን ተዛታለ። አንድ ነገር ልንገር፣ ይኸውልህ ነገሩ እንደዚህ ነገር ውስጥ እንዲገባ ያደረጋችሁት እናንተ ናችሁ። ትናንትና መጥቼ ብዙ ነገር ብያችኋለሁ፣ ብዙ ነገር ፈጥሬያለሁ፣ ልጅ መልሱ ብያለሁ። ግን ደግሞ እናንተ ልትመልሱ አልቻላችሁም። እንደውም ነገሩ አውቃችሁ ነው ወደኛ አዞራችሁት። ይኸውልህ ሄርሜላም ሆንሽ አብርሃም ሆን እስር ቤት ገብታችሁ መበስበስ ካልፈለጋችሁ የባለፈውም አለ ሪከርድ አለ፣ ብዙ ነገር ሪከርድ አለባችሁ። ይኸውልህ ገብተሽ ስሚኝ አንዴ እባክሽ